ነበረ? መጀመሪያ ሰኢድ ለምኖሽ ነይና ቢያንስ እኔም ባታየኝ እቃው ስይው ለነጀሙን ያመጣሁት እያለሽ ለአንቺ ነው ልብስ ያመጣሁልሽ እያለሽ አንቺ አልሰማሽም። የሁሉ ሰዓት በፈረስ የሚፈልጉት በእግር ራሱ የመጣ ይባላል። ይሄ ነገር ደግሞ ግልጽ ነው በቃ። ምክንያቱም እሷ ራሷን በጣም ራሷን ዝቅ ያደረገችው ራሷን አቃላለች። በምን ብትሉኝ ደግሞ ከምትሰርቅ ሻንጣዬን ልብሴን ይዛ ከምትሄድ ሀዊ በገጽ ልብስ የለኝም ስጪኝ ብትል ለኔ ቀላል ነው። ባይዘው ለኔ በጣም የትንሹ ነገር ስለሆነ ለኔ ቀላል ነው። እንዴት ስላችሁ ደግሞ ራሴን በጣም እያከበርኩ አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ ሀዊ ሾው ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ በጣም ደህና ነኝ። ትንሽ ጠፍቼባችኋለሁ። ያው የተፈጠረውን ሁኔታ ታውቃላችሁ። ለዛ ነው የጠፋሁት እላችኋለሁ። እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? እንግዲህ የተፈጠረውን ነገር አይታችኋል ብዬ አስባለሁ። እየተፈጠረ ያለውን ነገርም ያው እኔ ያን ያህል መጥፎ ሰው አይደለሁም። አይታችኋል። እኔ ዛን ቀን ሱመያ መጣች፣ 3 ሆኑ መጡብኝ። ከዛ እንግዲህ ምን ማድረግ እችላለሁ? ከ3 ሆኖ ሲመጡብኝ አልቻልኳቸውም። ገባችኋ? ከዛ ምንድን ያደረኩት በዋኝነት ጥዬ መውጣት ነበረብኝ። በዛን ሰዓት ጥዬ ባልሄድ ኖሮ አሁን እሷ በጥፊ መታችኝ ብዬ እኔም በጥፊ ሱመያን ባታት ኖሮ ምን ነው የሚፈጠረው? የሆነ አለ አይደል በቃ ደስ የሚል ነገር የለውም እውነቱን ለመናገር። ምክንያቱም ታላቄ ነች፣ የሚስቱም ነች፣ ታላቄም ነች፣ የሰኢድ ባለቤትም ነች። አይ እኔ ሱመያ ለምን መታሽኝ ብዬ እሷ በጥፊ እንዳለችኝ እኔም በጥፊ ልምታት ብል ምንድነው ይሄ? በቃ ጭድና ክብሪት ሆንም ማለት ነው። እና ሱመያ ታውቃላችሁ አንዋደድም ከመጀመሪያውም። እኔ ሱመያ አልወዳትም፣ ግን የዛን ልክ ሳያት ትብትብ ብዬ ነበረ። ለምን በቃ እኔ አልጠበቅኩትም፣ አላሰብኩትም። ሰኢድም እንደምትለው ሰኢድም አልነበረም። በቃ እኔ ሮዛዬ የኔ እናት ምስኪን ነች ምናምን ብዬ በር ከፍትን። ከዛ ዞር ስል ቪዲዮ ላይ እናያችሁት ሱመያ ከኋላ ያለች። በጣም ነበር ድንግጥ ያልኩት እውነት። እንደዚህ ደንግጬ ማለት እንደዚህ ደንግጬ አላውቅም። እና መጡ እንደምታዩት ሰራተኛው ነሽ ሚስቱ አይደለሽም እንትኑ ነሽ ብላኝ እንግዲህ እንደምታዩት። ከዛ ማለት እኔ በጣም ከባድ ነው በዛን ሰዓት ሪያክሽኑ ከባድ ነው። በቃ እኔ የዛን ሰዓት ንቀት ማለኝ ይሁን አለ አይደለም። 3 ወር ቅጥቅጥ አድርጌ ወጣቸው ደስ ይለኛል። ባይዘው ወይኔም ማለት ነው አንድ የምነግራችሁ ነገር ቢኖር የዛን ቀን ሱመያንም ሙስጠፋንም ሮዛንም ቅጥቅጥ አድርጌ መጣል አቅቶኝ አይደለም። ከነገራችን ላይ እኔ ሲነሳብኝ ሲጀምር ሰይጣን ነኝ፣ እብድ ነኝ። ሲነሳብኝ ማንም ሊይዘኝ አይችልም። ገባችሁ? ግን በኋላ ሱመያን መትቻት ሱመያን እንደዚህ ደብድቤያት ምናምን ተብሎ ሃይ ማለት እኔ ወላሂ አንዳንድ ሰው በጣም አስተሳሰቡ ይገርመኛል ማለት ነው። ሱመያ መታችኝ ቢ እኔም ብመታት ሰኢድ ይጠራኛል። በቃ በእርግጠኝነት እኔ ሰቆ ማስተዋራ በዛን ሰዓት እኔ ብዙ ነገር እያሰብኩኝ ነበረ። ማለት ብዙ ነገር እያሰብኩኝ ስላችሁ መጥፎ ነገር አይደለም። እንደምንደባደብ አውቃለሁ። ስትመታኝ ታይቶኝ ነበር። በጥፊ ባትለኝም ይታወቀኝ ነበር። በቃ ትመታኛለች ምናምን ብዬ ሀሳቡ ነበረ ውስጤ። ግን እኔ በዛን ሰዓት ትንሽ ድንጋጤም ውስጤ ነበረ። ግን በቃ ሱመያማ ዛሬ አትለቀኝም ትገለኛለች ምናምን ብዬ ነው ያሰብኩት። ምክንያቱም የመጀመሪያ ሚስቱ ነች። እሷና እሱ የሚኖርበት ቤት ላይ ነው እየኖርን ያለ ነው። እሷና እሱ የትኛውበት አልጋ ላይ እኔና ሰኢድ እየተኛን ያለ ነው። ትንሽ ደስ የማይል ነገር ያለው ለሷ ማለት ነው። እና እንደምትል አነቀችኝ ምናምን። ግን እኔ ደግሞ እሷ አነቀችኝ ብዬ እኔም መልሼ ባቃት ሰኢድ እኔን ይጠላኛል። በቃ ከምነግራችሁ በላይ ሰኢድ ይጠላኛል። በቃ እኔ ምክንያቱም እሱ እንደምታውቁት ልጆቹን ይወዳል፣ ሚስቱን ይወዳል፣ በጣም ለሷ ክብር አለው ምናምን። እኔ ታዲያ ይሄ ሁሉ ነገር ትቼ እሷ መታችኝ ብዬ እኔም ብመታት ምንደባደብ ችግር የለውም፣ ለእኔ ምንም ችግር የለውም። ግን ሰኢድ ይበሳጫል፣ ይናደድብኛል ብዬ ነው። ገባችሁ አይደለ? እኔ ማለት ሀዊ ነኝ። ምንም ነገር ማድረግ እችላለሁ። በእጄ ነበረች
ገባችሁ አይደለ? ግን ሱመያ ጉዷ የሌለ ነው። በቃ የሌለ ታሽቀብጣለች። ሰይዶ እንደዚህ ሆነ፣ በዚህ ገባ፣ በዚህ ወጣ፣ ቅብጥሴ ምን ስትላለች። ሰው ዋና ነገር ሲጀመር ሱመያ ደግሞ መቼም አትመለስም እዚህ ቤት ላይ ወላሂ። 10 ሰው ዝም ብሎ ገብቶ ይወጣል እንጂ መቼም ሱመያ አትመለስም እዚህ ቤት ላይ። ለምን? በቃ አልተፈቀደላትም። ይሄ ቤት የሀዊና የሰኢዶ ብቻ ነው ተብሎ ተጽፏል ከመጀመሪያውኑ ማለት ነው። ስለዚህ አሁን ሱመያ ምንም ብትል ማስቆም አትችልም ከዚህ በኋላ። ግን ደግሞ የምነግራችሁ ነገር አለ። በጣም የሚገርም ነገር ነው የምነግራችሁ እና እንደነገርኳችሁ እኔ የዛን ሰዓት ሱመያ መታች ብዬ መጥቼ ቪዲዮ ሰው ይጠላኛል። ተመልካቹ ራሱ እንዴት ሀዊ ታላቅ ትመሳለች ምናምን ተብሎ ስሜ ይጠፋል ብዬ ፈርቼ ነው እንጂ ለሰው አንሺ አይደለም። እንኳን ለሰው አይደለም ሶስታችን ደራርቤ ጥላቸዋለሁ። ከነገራችን ላይ እኔ ቅጥቅጥ አድርጌ እዚህ በቃ አርጀናል እንደውም ፊታችን ላይ እና እዛ ውስጥ ማድረግ ይችል ነበረ። ግን አላህ ትዕግስት ሰጥቶኛል። ታግሼ ነው እዚህ ደረስኩትኝና ባይ ዘ ወይ እኔ እነዚህ ጀሚላ ወደፊት ሲያድጉ ድንገት ሱመያ እንኳን ሞቷ እንኳን ስትሞት ራሱ ማለት ነው የመቼም ትሞታለች። በቅርቡ አይሆንም ትሞታለች። ያው ሰው ነን፣ እንፈጠራለን፣ እንሞታለን። ግን ሱመያ በድንገት ብትሞት ልጆቹ ማን ጋር ይመጡት? እኛ ጋር ነው ምናሳደጋቸው። እኔና ሰኢድ አይደል እንዴ? ስለዚህ እዚህ ጋር እኔ እናታቸው መትቼባቸው ያንን ቪዲዮ እነሱ አንድ ቀን ቢያዩት እነ ጀሚላ አሁን ያንን ቪዲዮ እኔ ሱመያን እየደበደብኳት ቢያዩ እቺ ልጅ ለእኛም ጥሩ አትሆንም፣ እናታችን ደብድባለች ምናምን ብሎ ያስባሉ። የእንጀራ እናት ሲባል ብዙ ጊዜ መጥፎች ናቸው፣ ባይዘው መጥፎች ናቸው። ግን ህፃናት ናቸው እነሱ አሁን ገና አላደጉም። ወደፊት ግን ሲያድጉ ይሄን ቪዲዮ ሲያዩት ሀዊ ባለጌ ነች፣ ሀዊ እንደዚህ ነች ብሎ ያወራሉ። ለምን? በቃ ሰው ያየውን ነው የሚያምነው። ገባቸው? አንዳንዴ የምናየውን ነገር ሳይሆን የምንሰማውን ነገር ማመን አለብን። አሁን ዛሬ እኔ ሱመያን መታወት ከዛ እነጀሙ ነገር ሲያደርጉ እኔን ይመቱኛል ማለት ነው። ለምን? ሰው ምንም ቢሆን የሳደረውን ነው የሚበላው። ሰው ያላስቀምጠውን አያነሳም። እኔ አሁን ጥሩ ነገር ካልሰራሁላቸው ለእነዚህ ልጆች እነሱም ነገ እኔ ላይ እንደዛ ነው የሚያደርጉት። ምክንያቱም በቃ ይሄ ግልጽ ነገር ነው። በቃ ማናችንም ጎድተን አንቀርም። በቃ ተጎጂም ጎጂም ሁሉ ነገር ጊዜ አለው። እኔ ከሰኢድ ስል እንደዚህ የምንቀለቀለው እየተሰደብኩኝ ለምንድን ነው? ከቤት እየተባረርኩኝ ለምን ነው ከሰኢድ ጋር መሆነው? በቃ ስለመወደው ብቻ ክብሬን ጥዬ ለምን ከሱ ጋር እንደዚህ መሆነው? ማለት በቃ ስለመወደው ነው። እና አንደኛ ነገር እኔ እነሱን ሱመያን ያልመታውበት ሮጬ የወጣበት ምክንያት ደግሞ ምንድን ነው? የዛኔ ሮጬ ባልሄድ ኖሮ እኔን ዱላ አነሳለሁ፣ እሷም ዱላ ይዛለች፣ ሁለታችንም ተገዳደልም ማለት ነው። ገባችሁ አይደለም? ይሄ ማለት ደግሞ አይ አሁን ነገር በቃ ሰኢድም ይሄን ቪዲዮ ቢያየው ሀዊ እኮ እንደዚህ ያደረገች ነው ይጠላኛል። በቃ አሁን አልጠላኝም፣ ሰኢድ በጣም ወደደኝ እንደውም። ምክንያቱም እኔ ምንም ሳላረግ ነው ከዛ ቤት ውስጥ የወጣሁት ሮጬ ማለት ነው። እኔ በቃ ከሱመያ ጋር ደብድቤያት ምናምን ቢሆን ኖሮ ሰኢድም ያባረረኝ ነበረ። ይሄ ግልጽ ነገር ነው። እና እነ ጀሙዬም ነገ ይሄን ቪዲዮ ሳይት ሀዊ እንደዚህ አይነት ሴት ነች ብሎ እንዲያወሩ አልፈልግም። እኔ ጥሩ የእንጀራ እናት መሆን ነው የምፈልገው። ግን እሷ የዛ ቀን የመጣችው ሌላ እቅድ ነበራት። ቪዲዮ ላይ ካያችሁት የባለፈው ጊዜ ላይ ልብስ ተሰርቆ የሄደበት ቪዲዮ ላይ የቀረ ልብስ ነበረ፣ ሻንጣ የቀረ ሻንጣ ምናምን ነበረ ብላ አውርታ ነበረ። ከዛ አሁን የመጣችው እሷ ምንድነው ልብሱን ለመስረቅ ነው በቃ የመጣችው፣ ግልጹን ለመናገር ማለት ነው። እኔ ከቤት ወጣሁና እሷ አልገባችም ቤቱ ላይ። ገባችሁ አይደለም? ምንድነው የተከሰተ ነገር? እኔ አባረው ወጥቼ ነበረ። ልክ ቤት ስመጣ ወደ 12 ምናምን አካባቢ ስመጣ ልብሶቼ የሉም፣ ሻንጣውም የለም። ግን እኔ ግራ ተጋባው። በቃ ምንድነው እየተካሄደ ያለው ነገር ምናምን ብዬ። ምክንያቱም እኔ መቼ ሱመያ ተቃጥላች ብዬ አላስብም። ሱመያ እንግዲህ የምናያት ሌባ አይደለችም። ግን እንዴት እኔ እንጃ፣ ከባድ ነው። አንድ ሰው የሆነ ነገር ሲያደርግ በደንብ አስቦበት ነው ማድረግ ያለበት። ምክንያቱም መጀመሪያው መታ ሳትመታኝ በጥፊም ሳትለኝ ሳታስፈራራኝም
ከቤትም ሳታባረኝ ሀዊ እኔ ልብስ ፈልጌ ነው ብትለኝ አላሽ እኔ ለልብስ ብዙም ቦታ የለኝም እንጂ በምላስ አውጥቼ ምክንያቱም ቪዲዮ ካሜራ እናስቀምጡን ያላቀም ነበረ በቃ ብቻ እንጃ ላይ ግን እሷ ገባች እኔን አባረሩኝ ደነገር አይስቅም ቢያንሰው ወርቅ አለ ብር አለ ምን አለ ግን እሷ ምንድነው በቃ እቅዷና ሐሳቧ ልብሱ ጋር ስለነበረ መጀመሪያ ሰይድ ለምኖሽ ነይና ቢያንስ እኔም ባታየኝ እቃው ሲዩ ለነጀሙን ያመጣውት እያለሽ ላንቺ ነው ልብስ ያመጣውልሽ እያለሽ አንቺ አልሰማሽም የሉሉ ሰዓት በፈረስ የሚፈልጉት በእግር ራሱ ይመጣ ይባላል። ይሄ ነገር ደግሞ ግልጽ ነው በቃ ምክንያቱም እሷ ራሷን በጣም ራሷን ዝቅ ያደረገችው ራሷን አቀለለች። በምን ብትሉኝ ደግሞ ከምትሰርቅ ሻንጣዬን ልብሴን ይዛ ከምትሄድ ሀዊ በግልጽ ልብስ የለኝም ስጪኝ ብትል ለኔ ቀላል ነው ባይዘው ለኔ በጣም የትንሹ ነገር ስለሆነ ለኔ ቀላል ነው። እንዴት ስላችሁ ደግሞ ራሴን በጣም እያከበርኩ አይደለም እኔም ሰው ነኝ። ነገ ሳይሄድ ምን ይታወቃል ሌላም ካመጣብኝ ምን ይታወቃል። የወንድ ነገር ወንድ ልጅ አይታመንም። ልክ ሱመያ እኔ እንደደረበው ሌላም ሊደርብ ይችላል። የዛኔ እኔ ያቺኛው አልወዳትም ስለዚህ ሱመያ ለምን ጠላችኝ ብዬ አላወራም። እኔም ስለማልወዳት እሷም ትወደኛለሽ የሚል ሐሳብ ውስጥ ስለሌለ እኔም ስለማልወዳት በግድ ትወደኛለሽ ምናምን ብዬ ምን ነገር አልፈልግም። ምክንያቱም ብዙዎች ደግሞ ከሮዛ እራቂ ሮዛ እንደዚህ ነች ሮዛ እንደዚህ ነች ስትሉኝ ነበረ። ሮዛ ባይዘው ጥሩ ሰው አይደለችም፣ መጥፎም አይደለችም፣ ጥሩም አይደለችም። አንደኛ ነገር እሷ ግማሽ ነገር ነች። የምር አንዳንዴ ወሰድ መለስ ያደርጋታል። የምታረገውን ነገር አታውቅም። እብድ ነች በቃ እብድ ስላችሁ በቃ አቋበላላ አቋበድ አውቆተኛን ቢቀሰቅሱትም አይሰማም አይደለም የሚባለው። እሷ ፈልጋ ነበረች በቃ አሁን አለ አንዴ ከሱመያ ጋር አንዴ ከሰይዶ ጋር አንዴ ደግሞ ብቻ እኔ እንጃ። ይሄ ነገር በጣም ከባድ ነው። ሰይድን አፈቅረዋለሁ እያለች እወደዋለሁ እያለች ግን ከሱመያ ጋር ትሆናለች። ይሄ ለኔ በጣም ከባድ ነገር ነው። ወደ አንዱ ረጋ ብላ ወደ አንዳችን አትሁን እሷ እና ምን ነገር የፈለኩት ምንድነው ሱመያ ሌባ ነች። ወላሂ ላዚም ሌባ ነች። ሌባ እልም ያለች ሌባ። ምክንያቱም እኔ ብዙ ጊዜ የሚገርመኝ ነገር ማናሰባቸው ሰዎች ናቸው ትንሽ ቦታ ላይ የምናያቸው በቃ ምንም ማጠብቃቸው እንደዚህ ትልቅ ሰው ናቸው እንደዚህ አያረጉም ብለን የምናስባቸው ሰዎች ትንሽ ቦታ ላይ ሆኖ እናያቸዋለን ብዙ ጊዜ ማለት ነው። ግን እሷ አሁን መታ የቀረው ልብስ ልክም አድርጋ ይዛ ሄደች። መጀመሪያም ሲጀመር ሄዶላታል ሮዛ ወስደዋለች አይደል ልብሱን። ግን አሁንም የቀረው አምጪልኝ ያለች ነበረ የቀረው ወሰዱ ማለት እኔ በጣም ገርሞኛል። ግን ሱመያ በዚህ ተቸግራ ሰው እንደዚህ ችግር ይዞት የሰው ልብስ የኔ ልብስ ተሰጥቶኝ ሮዛ ስትወስዶ ጊዜ ሰይድ ገዝቶልኝ ነበር ብዙ ልብስ ማለት ነው። በግጥ የሱን ቪዲዮን አልሰራሁላችሁም አላሳያችሁም ምክንያቱም እሱ ልብስ ገዝቶልኛል ከዛም በኋላ ማለት ነው። ምክንያቱም ሮዛ ስለወሰደችብኝ ለኔ ተገዝቶልኝ ነበረ። ልብስ ሰርቃ ይለሽላችኋለሁ እንግዲህ ልብስ እሷም አላት እንግዲህ እኔ የማውቀው ከሆነ በዛ ላይ የባለፈውም አለ ምን ያደርግላታል ሲጀመር እቺ ሌባ ትልቅ ሰው ነች ብዬ ስላከበርኳት። ግን እሷ ዛሬ ቤት እኔ አባራኝ ቤት ገብታ ልብስ ሰርቃ ሄደች። ለኔ ይሄ ምንም አይደለም በቃ ማለት ቻሌንጅ ነው በቃ። ሲጀመር ከዚህ ጋር ለማንም አልሸወድላቸውም። ከዚህ በኋላ ለማናቸውም ላለመሸወድ ለራሴ ቃል ገብቻለሁ። ማናቸውም አለማመን ማለት ነው። አሁን ሮዛ ጥሩ ነገር ነው ያደረገችው ብዬ አልልም። ምክንያቱም የሰው ልጅ ጥሩ ነው አይባልም መጥፎም ነው አይባልም። ሰው ስለሚቀየር እኔ እንጃ ብቻ ለኔ በጣም ከባድ ነው። ግን እንግዲህ ሱመያ እንዳያችሁት ከሆነ እኔ ከቤት አባረረኝ ወጥቼ ነበረ። እሷ ግን በዛ ቀስበት ገብታ ልብሶችን ጥርግርግ አድርጋ ወስዳለች። ሄዶ እንግዲህ በጣም ተመችቶታልሻለሁ ግን ተናዶብሻል። ምክንያቱም በጣም አንቺ ራስሽን ነው ያዋረድሽው። እኔ አልተዋረድኩኝም። ሮጬ የሄድኩትም
ፈርቼ አይደለም ነግራቸው ለከመጀመሪያ ፈርቼ አይደለም ሩጭ የሄድኩት። እኔ እንኳን ለሷ ለአምስት ወንድ እንኳን በቂ የሆንኩ ሴት ነኝ። ምክንያቱም እኔ በቃ ራሴ ስለማውቅ በራሴ ስለመተማመን እንኳን ለሷ አይደለም ለአምስት ወንድ በቂ ነኝ እኔ። ሰው የግድ ፈርቶ ሮጦ አይደለም። አሁን ባለፈው እኔ ከሮዛ ጋር የነበርነው ቪዲዮ አይታችኋል። ማለት እነሱ እኔ እንደውም አንኳኩቼ ምናምን ዱላ ይዤ ምናምን ነበረና ከዛ እኔ የመጣሁት ነገር ላስፈራራት ነው። ሮዛን አስፈራሪቻት በቃ አለ አይደለ እንድትፈራ ፈልጌ ነበር። ግን እሷም ብዙም አልፈራችም። አረ እንዳመጪኝ ምናምን ነው ያለችው። እና ሲጀመር ደግሞ የዛ ቀን እና ሱመያም ያሉ አይመስለኝም። እነሱ ከሄዱ በኋላ ነበር ሰቆች ብላ ነበር። እዚህ ጋር ቪዲዮን አይቼዋለሁ፣ ቆምጠስ ስትሰራ ቪዲዮን አይቼዋለሁ። እና ውድ የተከበራችሁ ቤተሰቦቼ በዚህ አጋጣሚ ይሄን አካውንት ላይክ ሼር ማድረጋችሁን እንዳትረሱ። እኔ የምትወዱኝ ሀዊ ጀግና ነሽ ጎበዝ ነሽ በሉና ኮሜንት ጻፉልኝ። አንዳንድ ሰዎች ደግሞ አላችሁ ሀዊ አንቺ እንደዚህ ነሽ ክብርሽን አዋርደሽ ነው ለዚህ ሰውዬ ብለሽ ምናምን የምትሉ ሰዎች አላችሁ። ፍቅር እንግዲህ የማያደርገው ነገር የለም። ይሄ ደግሞ የእኛ ታሪክ ደግሞ ለሰውም ትምህርት ይሆናል ብለን ስለምናስብ ነው። ገባችሁ አይደለም? እና ይሄን አካውንት ደግሞ እንግዲህ እንደምታውቁት ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ እንድትተባበሩኝ እጠይቃቸዋለሁ ቤተሰቦቼ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። በሌላ ቪዲዮ እስከምንመለስ ድረስ ሰላም ቆዩልኝ። ባይ ባይ።